በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 24 በዚች ቀን ዜናው በመጋቢት 18 ቀን የተጻፈ የቅዱስ ኤስድሮስ ባልንጀራ ቅዱስ ጻና በሰማዕትነት አረፈ። ይህም እንዲህ ነው። ከባልንጀራው ከኤስድሮስ ጋር ካሰቃዩት በኋላ ባልንጀራው ኤስድሮስ በሰማዕትነት ሞተ። ቅዱስ ጻናም በእስር ቤት ውስጥ ቀረ። የሀገረ ፈርማ መኮንን በታሰረ ጊዜ በእርሱ ፋንታ ሌላ መኮንን ተሾመ። ያ መኮንንም የክብር ባለቤት የሆነ የኢየሱስ ክርስቶስን ስም የሚጠራ ክርስቲያን ሁሉ እንዳያስቀር ከከሃዲው ንጉሥ ትእዛዝ ደረሰው። ስለ ቅዱስ ጻናም እርሱ ከጭፍሮች አለቆች ውስጥ እንደሆነ ጽኑ ሥቃይንም እንዲያሰቃዩትና ከዓላማው እንዳልተመለሰ በነገሩት ጊዜ የከበረች ራሱን ሊቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊልን ተቀበለ። የቅዱስ ጻና እናቱም ቅዱስ ኤስድሮስ በሰማዕትነት በሞተ ጊዜ አስቀድማ እንዳየችው አሁንም ብርሃናውያን መላእክት የቅዱስ ጻናን ነፍስ ሲያሳርጉ ታይታ ለሰው ነገረች። ምዕመናንም ሥጋውን ወስደው ገንዘው ሰምኑድ በሚባል አገር ከባልንጀራው ከኤስድሮስ ጋር አኖሩት። በውስጧም እስከ ዛሬ በዓል ይደረግላቸዋል። ወደ እርሳቸውም በእምነት ለሚመጣ ታላላቅ ድንቆች ታምራቶችን ይታያል። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ለእግዚአብሔር ምስጋና ይሁን። በዚህች ቀን ለአባቶቻችን ሊቃነ ጳጳሳት 65ኛ የእስክንድርያ ሊቀ ጳጳስ አባ ስንትዬ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መንፈሳዊ ነው። በአስቄጥስ ገዳምም በአባ መቃርስ ቤተ ክርስቲያን በበጎ ሥራ በገድልም ተጠምዶ አድጎ በዚያው ገዳም አበምኔት ሆኖ ተሾመ። ከዚህም በኋላ ሕዝቡና ኤጲስቆጶሳቱ መርጠውት በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ነገር ግን በዘመኑ ሁሉ ከእስላሞች ከነገሥታቶች ታላቅ ችግርና ሐዘን ደረሰበት። ይኸውም በእርሱ ዘንድ ምንም ያልኖረውን ሊሰጣቸው የሌለውን ብዙ ገንዘብን ይሰጣቸው ዘንድ ፈልገው ይዘውታልና። እግዚአብሔርም በእጁ ብዙ ድንቅ ታምራቶችን አደረገ። ብዙዎችን ጭንቅ ከሆነ ደዌያቸው አድኗቸዋልና ከሰዎች ላይም ሰይጣናትን አስወጥቷልና። በሀገርም ላይ በጸሎቱ ዝናብ አዝንቧልና። እነርሱም ዝናብን ከማጣት የተነሳ ወንዞቻቸው ጉድጓዶቻቸው ሁሉ ደርቀው ከረሃብና ከውሃ ጥም የተነሳ ለሞት ተቃርበው በታላቅ ረሃብም 3 ዓመት ኑሮአልና። በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን በዓል ሊያከብር ወደ እርሳቸው በደረሰ ጊዜ የዚያች አገር ሰዎች ወደ እርሱ ተሰብስበው ውሃ በማጣት እንደተቸገሩ ነገሩት። እርሱም ፈጽሞ አጽናናቸው። የቅዳሴውም ሥርዓት ከተፈጸመ በኋላ ፍጥረቶቹን ይቅር ይላቸው ዘንድ ይራራላቸውም ዘንድ ወደ ጌታችን ለመነ። የፀሐይ መግቢያው በሆነ ጊዜ ዝናብም ማንጠባጠብ ጀመረ። ከዚያም በራ። ይህም አባት እንዲህ ብሎ ማለደ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ፣ ባለጸጋ ሆይ፣ ሕዝብህን ልትራራላቸውና ልትምራቸው ብትወድስ በለጋስነትህና በብዙ ቸርነትህ ከበረከትህ ይመሉና ይጠግቡ ዘንድ በፍቅርህም በምሕረትህም ዓይን ተመልከታቸው። ይህንንም ብሎ የንዋሙን ጸሎት ሊጸልይ ወደ መኝታው ገብቶ ሁለተኛም ወገኖቹን ያስባቸውና ይምራቸው ዘንድ ወደ እግዚአብሔር ለመነ። ወዲያውኑም ታላቅ ነጎድጓድ መብረቅም ሆነ። ብዙ ሕዝብም ዘንቦ ጉድጓዶቻቸው ኩሬዎቻቸውም ሁሉ ሞሉ። የተክልም ቦታዎች ሁሉ ረኩ። ረሃብም በሆነባቸው በእነዚያ 3 ዓመታቶች ፈንታ በዚያች ምድር 3 ዓመት እንደመላ ኖረ። አራተኛውም በአስቄጥስ አረቦች በተሰበሰቡ ጊዜ በዚያ የሚኖሩትን መነኮሳቶች ይገድሏቸው ዘንድ ከበቧቸው። ይህም አባት መስቀሉን ይዞ ወደ እርሳቸው ወጣ። መስቀሉን ባዩ ጊዜ ወደ ኋላቸው ሸሹ፣ ተመለሱም። በማንም ላይ ከቶ ጉዳት አላደረሱም። ደግሞም በትምህርቱ ከአገሩና ከመንጋው ውስጥ ክህደትንና ኑፋቄን አስወገደ። በዚያም ጊዜ ስለ እኛ መከራ የተቀበለው ትብስት ብቻ ነው፣ አምላክ አይደለም የሚሉ ነበሩና። ይህም አባት ስንትዬ በከበረ በታላቁ ጾም ወራት መልእክትን ጽፎ ለአገሩ ሁሉ ላከ። በውስጧም እንዲህ የሚል ትምህርትንም አስተማረ። ስለ እኛ መከራ የተቀበለው
እግዚአብሔር ቃል በሥጋው ነው። ከተዋህዶ በፊት ሁለት የነበሩ በተዋህዶ አንድ ባሕሪ ስለሆኑ አንዲት ሰዓት ወይም ዓይን ጥቅሻ ያህል ከቶ አልተለያዩ። በመከራም ጊዜ ወይም በሞት ከመለኮቱ ያልተለያየ እርሱ አካላዊ ቃል በሥጋው ስለ እኛ መከራን ተቀበለ። ይህችም መልእክት በሀገር ሁሉ ባነበቧት ጊዜ የክርስቲያን ወገኖች ታላቅ ደስታ ደስ አላቸው። እኒያ የተሳሳቱትም ተመልሰው ንስሐ ገቡ። ሁለተኛም ደግሞ ምላሳቸውን መቆረጥ የሚገባቸው የተሳሳቱት የመለኮትን ባሕሪ ሞተች የሚሉ ሰዎች ተገለጡ። እኒህም የብልያን አገር ሰዎች ኤጲስቆጶሳቶቻቸው ነው። ይህም አባት ይህንን የእብደትና የስንፍና ነገር በሰማ ጊዜ እጅግ አዝኖ መልእክትን በውስጡ እንዲህ ብሎ ጻፈ። የእግዚአብሔር ባሕሪ አትመረመርም፣ የማትዳስስ የማትታመም ናት። የእግዚአብሔር ቃል ከእኛ ነስቶ ያለመለያየትና ያለመቀላቀል ከመለኮት ካዋሃደው ከሰውነቱ ባሕሪ በቀር ሕማምም አልተገባውም። ሁለተኛም በውስጧ እንዲህ አለ። እኛ መከራ ከሚቀበለው ከሥጋው ከእግዚአብሔር ቃል እንዳየነው በመከራው በሥራውም ሁሉ አንድ እንደሆነ እናምናለን እንጂ። ሁለተኛም መለኮቱ በባሕሪው የማይታመም የማይሞት እንደሆነ ከመለኮት ሳይለይ ስለ እኛ መከራን ተቀብሎ ሞተ እንጂ። የመልእክቱም ደብዳቤ ወደ እነዚህ ሰዎች ደርሶ ባነበቧቸው ጊዜ ከስህተቶቻቸው ተመልሰው በእውነተኛይቱ በቀናች ሃይማኖት አመኑ። ኤጲስቆጶሳቶቻቸውም ጋር ወደዚህ አባት ወደ ሊቀ ጳጳሳት ስንትዬ ፊት ቀርበው የቀናውን እምነት ተቀብለው አመኑ። ታላቅ ስህተታቸውንም በደላቸውንም ይተውላቸው ዘንድ ለመኑት። እርሱም ስህተቶቻቸውን እያመኑ በኤጲስቆጶሳቱ ሁሉ በካህናት በሕዝቡም ፊት እንዲሰግዱ አዘዛቸው። እንዳዘዛቸውም አደረጉ። በደላቸውንም ተወላቸው። ይህም አባት አብያተ ክርስቲያናትን ስላልነጸ የስደተኞችንም ቦታዎች ስለማዘጋጀት ብዙ የሚያስብ ነው። ከዚህም የሚተርፈውን ለድሆችና ለምስኪኖች ይሰጣል። መልካምን ጉዞ በመጓዝ እግዚአብሔርን አገለገለው፣ በሰላምም አረፈ። የሹመቱም ዘመን 15 ዓመት ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶና ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።